በህይወቴ እንደዚህ ደስ ብሎኛ አቅማሽ እሰይ ምክንያቱም ልጁንም ከጥቅም ውጭ እንዲሆን ያደረግሽ ከሲስተም ውጭ እኔ ባላረኩት የጀርመንን ሲስተም እያወቅሽ ከሲስተም ውጭ እንዲሆን ያደረግሽው አንደኛ አንቺና አንቺ ግንጋንጋ አንቺ ጎማራ በንጋታ ተስማማን ኦኬ ነገርየው ላይ ተስማምተናል አብረን መኖር ግን እንሞክር አልቻልንም በቃ አለቀ አንቺ ከሆን ብለሽ ነው ኦኬ የጂጂን እንደስለ ስለተጣሉ ምናምን ብለሽ መጣሽ እኔን አይደለም እንደኔ አይነት ለማለት ፈልጌ ነው ይኸው ጂጂ ደግሞ ብልሽት የምታደርጊው ነገር አለ ለምን ረፍ አንተ ልጅ ረፍ አሁን እኔ ስሌክስ ነው የማወራው ረፍ ይቅርታ የዘጠና ቀን እንትን ነው የማወራው ስለሱ አይደለም ያወራሁት እኔ ያወራሁት ምንድነው እኔ ወንድምሽ ነኝ አልኩኝ ለምሳሌ ግን ቆንጆ ወንድ ነው የምፈልገው እስቲ እኔ እንዴት ነኝ ለማለት እኮ ነው ለሚስተናካ እኔ ለሚስቴ ግን አሁን የወንድምሽ አይነት ቢሆንልሽስ እኮ አባባል እንትን አጠይቃ ምትመጥን ሴት ምን ማለት ነው የምትመጥን ሴት ምናምን አልገባኝም አባባልሽ አሁን ልሽ እኔ ምንድነው ያልኩሽ እኔ ቆንጆ ወንድ ነው የምፈልገው ምናምን አልሽ እኔ ወንድምሽስ እንዴት ነኝ እኮ ነው ያልኩሽ ለምን መበለስ አቃተሽ ወንድምነት ነው አሁን በወንድምነት አሁን ሌላ ቦይፍሬንድ ጠብሰሽ ልክ የኔ አይነት ነገር ምናምን ቢሆን አትፈልጊው ተጋደልን መላጣ ነህ አንተ ፀጉር ትወጃለሽ እኔ መላጣ ነው እሺ ፀጉሩን ስታሽው እንደሆነ የሚረግፍ ከሆነስ አይ በቃ ተለያየና እንትን ነው የምትፈልጊው አንቺ መሬ ቀየራ አትፈልጊም ማለት ነው መሬ ቀየራ ሳትወጂም አንቺ መሬ ቀየራ ያዞረ ነው ሀጂ እስቲ ዘርበል እንቀጥቅጥ ኡፍ ከንፈርሽ ደግሞ እንዴት አምሮበታል እሺ በቃ እንቀጥቅጥ ያምራል ያልኩት በቃ እንቀጥቅጥ ይቺ በቃ እንቀጥቅጥ የተመታ ልጅ ነው ከልጅ መዳን ያለ ምን እንቀጥቅጥና እሺ እንቀጥቅጥ ይቺ ቀጥቅጣ አይደል እንቀጥቅጣት ይቺ መጋጃ ጎፋ እሷ ቀጥቅጣይ ነው ገና ዘምብባታለሁ እሷን እንዲማስቀየመው በእውነት በጣም ነው የሚያሳዝነው እሷ ለሱ መልካም ሴት በቃ ወዳ ነው በግዷ ነው ሴት በቃ እንጃ እና ያኔ እንደዛ ታሟ አስታማ ያኔ እንደዛ ከቤት ሁሉ ይሄድማ ሴት ናት በአሁኑ ሰዓት እንደሷ ወጣት ቆንጅዬ ሴት እንዲህ የምታረግ በዚህ ጊዜ በዚህ ዘመን በእውነት ነው የምልሽ ሰው እኮ ከፍቷል ግን እሱ ዋጋ ይከፍላል በእውነት በእሷ ዋጋ ይከፍላል እኔ አንዳንዴ ፍርደ ገምድላቱን ለምንድነው ዋጋ የሚከፍለው ዞር በይ እያለ ያ እየደወለች እየጻፈችኛ ኮትን አለን እኮ አይዞ እንዲያርጋ ለምን ዋጋ የሚከፍለው እኔ እኮ አንዳንዴ እኮ ሴት ስለሆናችሁ ተሰብስባችሁ ለምን አባቷ ነው ዋጋ የሚከፍለው እሷ ትክፈል ወዳ ይገባችሁ እሷ ትክፈል እኔን ልታስገድለኝ የነበረችው ለምንድነው ዋጋ የሚከፍለው ጭንቅላቱን ጠምዝዛው እነዚህ በሙሉ ሲሳደቡ ለምንድነው ዋጋ የሚከፍለው እሷ ዋጋ ትክፈል ከፈለቻ ተቀጥቅጣ ብሯን ጨርሳ እዳ ገብታ 20,000 ምናምን ኤሮ ቋብለ ሱቋን ሸጣ ማለት ነው ሱቅ የምትከፍለው አታ እንደዚህ ስትታነቅ የልጆቿን ገንዘብ እያወጣች ስታባላ በላዩ ላይ ለምን አይፈልጋትማ ሲረጋጋትን ሌላ ማየት ጀመረ የዛ ሰዓት ችግር አለበት ከኔ ጋር ተጣልቶ እየሄደች ብቻ እችቱና እሷም ብሎ ሴት እንዴት ግማታ ምን ብዬሽ ነበር እኔ እንኳን አትሊስት ይሄ ሁላ ነገር እንዳይመጣ ራሱ በጣም እንደ ሴት ስለምንሽ ይበልሽ ምክንያቱም ሰውን እንደ ዕቃ ለመግዛት ነው የፈለግሽ እኔ እና እሱ እኮ እንዳንቺ አይቼው ምናምን ፈልጌው ወይ ይሄ ልጅ አምሮኛል ብዬ አይደለም መንገድ ነው ያገናኘን መንገድ አገናኘን ተያየን ይመቻል አለቅ በንጋታ ተስማማን ኦኬ ነገርየው ላይ ተስማምተናል አብረን መኖር ግን እንሞክር አልቻልንም በቃ አለቅ አንቺ ከሆን ብለሽ ነው ኦኬ የጂጂን እንደስለ ስለተጣሉ ምናምን ብለሽ መጣሽ መተሽ እኮ መውሰድሽ እኮ ይገድ ነው ስለኔ ክፉ ማውራት አልነበረብሽም እኔ እዛ ጋራ እንዲህ ተጣልተናል እንዲህ ሆነናል ብዬ እኔ ሰላም ለመፍጠርና የተፈጠሩትን ነገሮች በሰላም ለመፍታት ስል ቂጥሽን ቆልቶሽ ያ ዛሬ ተገጫጨሽ እሰይ እኔ በህይወቴ እንደዚህ ደስ ብሎኛ አቅማሽ እሰይ ምክንያቱም ልጁንም ከጥቅም ውጭ እንዲሆን ያደረግሽ ከሲስተም ውጭ እኔ ባላረኩት የጀርመንን ሲስተም እያወቅሽ ከሲስተም ውጭ እንዲሆን ያደረግሽው አንደኛ አንቺና አንቺ ግንጋንጋ አንቺ ጎማ ራስ ነሽ ገብቶሻል ነይ ደብዳቤ እንኳን ወሰርሲ የምን ደብዳቤ ነው ብለሽ ጭንቅላቱን ስታዞር የነበርሽ አንቺ ነሽ ገና ምን አይተሽ ግፍ ምን አይተሽ እሱ እኮ ለበሽታ ያበቃሽው ራስሽ እኮ አንቺ ነሽ ብስጭት ላይ ነው ያለው ችግር ላይ ነው ያለው ገባሽ
እንደ ሴት እንኳን አላዘንሽልኝ። እንደ ሴት ደብዳቤ ውሰድና የሆነ ነገር አገስል ፈልጋው ነው የምትጠራው። እከክ ማሃየ እንዳንቺ እኮ የልጆቼን ገንዘብ አውጥቼ አይደለም የሰጠሁት። ሰጥቼው እንኳን አጥፍቶ አይመጣም። ስለነገርኩሽ እኮ ሰጥቼው ካርዴን ሰጥቼው ክሬዲት ካርዴን ቢያንስ በቀን 3000 ብር ማውጣት የሚችልበትን ክሬዲት ካርዴን ሰጥቼው እግዚአብሔር ምስክሬን ነው የምልሽ 10 ብር 20 ብር አውጥቶ አይመጣም። ጨዋነቱን በደንብ ያሳየኝ ሰው ነው። እንደውም ካልሽስ ያ እድሜ ለእህቱ ገብቶሻል። እድሜ ለእህቱ አንቺ ጋር ሄዶ ነው ፍራንክፈርት ሄዶ ነው ፖሊስ ጋራም ችግር ውስጥም ሰርጀሪም ምን ጥርቅስዬም ሆኖ ታሪክ ያመጣው። ገባሽ? የዘራሽውን ነው ያገኘሽው አይደለም መጠፍጠፍ። እንዲያውም በዛ በስጭቱ ላይ እንደው ዝም ማለቱ ኖ ኖ ኖ ኖ ኖ ኖ ሜሮ ረፊ ዘረ ረፊ ልክ ልኳን ይነገራት ይገባል። እቺ ጎማ ግንጋንጋ ማትረቢ ገባሽ? ደግሞ አፋለሽ እንደ አንቺ ወጥተሽ እዚህ ጋር ትንሽ አታፍሪ? እኔ አንቺን ብሆን አንገቴን ደፍቼ የሰራሁትን ስራ ቃሉ ከምን ላይ እንዳነሳ አስታምሜው ምናምን ነገር። ጤነኛው ሰው እኮ ነው የታመመው አንቺ ጋር ሄዱ በየቦታው እዛም ሲጋደብ ማለት ነው። ባክቴሪያና ቫይረስ ይዞ መጥተው ማለት ነው። አንደኛው አንቺ ነሽ ባክቴሪያና ቫይረስ ያስያዝሽና የታመመው ንገሪኝ ካልሽ ሰውን ሰብስበሽ አንቺ ለመታየትና ለምታውቁ ቦስ ብሬ ስትይ ነበረ ማለት ነው። ሙናዬ የኔ ቆንጆ አለሽ ካርማ ጸልዩልኝ የሆኑ ሰዎች ጋር ይሄዳል። ማቃ ደግሞ እኔ ፍራንክፈርት እንዳለ ነገርሽ ጓደኞቼ ናቸው እንዴት እንደሚስቁብሽ። ጸልዩልኝ። ኧረ እሱ ረስቶሻል። ቆንጆ ሴት ይዟል። ቲማቲም የመሰለች ሴት ይዟል። ስታምር ከነ ገንዘቧ ከነ ምናምን በጣም ነው የምታምር። ይቡልሽት አየሽ ሲረጋጋ ከሱ ጋር ፓስ። አንቺ እኮ ማለት እኮ ሰራተኛው እኮ ነው የምትመስለው። አካሄድሽ እዛማ ሲነግሩ ወይ እሱም እሱ ነው ዲጂጂ እንኳ ቅርብ ይችላሉ። አይሱስ ጥሩ ነበር አጠገቡ ያለችው ክብር ግርማ ሞገስ ስለሌላት ከኔ ጋማ ሲሆን እኮ የፎቶም እኮ ታይቷል። ልቃቁላቸው ፎቶ እንዴት እንደሚያምር የነበረው የአረብ ንጉስ ነበር የሚመስለው። ወይ ወጥ መስራት አትችይ ወይ ሽንኩርት በራብ ብቻ ልጁን እያቁላላሽ ከዛ ደግሞ ይሄን ሰልባጅ የቱርክ ሰልባጅ እያመጣሽ የማንንም ውራጃ እንዲህ ለብሰር ገዛችልኝ በል ልብሱን በሙሉ ተንጥለናል። የገዛሽለትን ልብስ እኔ የገዛሁትን ሱሪ እኮ አንቺ እየለበስሽው ነው። የእሱን ሱሪ እኮ እየለበስሽ ነው ቤት ውስጥ። ልንገርሽ ናይኬን አምጥቼ ላሳይሽ ጃኬቱን። አንቺ እሬሳ የኔን ልብሶች ራሱ እየለበስሽ ነው። ተሳስቶ የሄደውን የኔን ቱታዎች እኔ ቤት ውስጥ ጠፋ ሳምሪ ወሰደች ነው እና ልቀን ለብሰው አየሁት። ምክንያቱም ስለማትገዡ ስለማቅ አንቺ የቱርክ ትራፊ ማለት ነው። አይሆን እሷ ለብሰዋለች። በፍጹም ሹራብ አለኝ እኔ አምጥቼ አሳይሻለሁ። ደግሞ ፎቶ አንስቼሻለሁ እዚህ ላይ ለጥፈዋለሁ። ምን ሊያረግ ተሳስቶ ጋር የዛኔ ሲወጣ እንግዲህ ጠራርጎት ነው ልብሱን በሙሉ ታይቴን ምናምን ከቁምሳጥን አንቺ ለብሰሽዋል። እሱ ልብስ እንኳን የሱን ልትጤ እስቲል ነው ያለው። እኔ ገዛውለትን ልብስ እየለበሰ ነው። አንቺ ሬሳ የኔ ልብስ ማውጥተሽ አትጤም። እሱም አያስጥልሽም። በሽተኛ ክፍታ የሴትነት ማሪሽ አየሽ። ይሄንን ነው ሴቶች ለሴቶች ኑ አብረን እንሆን። አንድ ሴት ስትጎዳ ዛሬ ግን ለእንዳንቺ ያለውን አላስብላትም። ማትረቢ ከብት ነይ ፓንቴን ሳትለብሽም እሱ እኮ ነው የቀረሽ። አንቺ ምን ልብሳለሽና ነው ሁሌ የምትለብሽው? አንድ ሱሪ አንድ ጅንስ፣ አንድ ሱሪ አንድ ጅንስ። ምክንያቱም ችግር ምክንያቱም መክፈል አለብሻ። ጫት ያቆመው ልጅ እኮ ነው። ጫት ራሱ እኔ ጋር ልክ ዛሬ የተዋወቅን በነጋታው ጫት አልቅምም ያላቸው። ምክንያቱም ያውቃል ከማን ጋር እንደሆነ። አንቺስ ጫት ቤት ለጫት ቤት ነበር። ሴት ብትሆኝ ኖሮ ወይ እኔን ወይ ጫቱን ትዩ ነበር። ግን እንዴት እንደተጫወተብሽ ከነ ጓደኞቹ ነበር እየከፈልሽ የምታስቀኝ እየከፈልሽ። እዚህ ሀገር መንግስት ቤት እንትን ማለት ይችላል። ደደብ ስለሆንሽ ራስሽ ነበርሽ ጓደኞችሽ ጋር ዘው ጓደኛሽንም አንቺንም ነሽ ትሸጉር የነበረ። በጓደኛሽ ፊት እኮ ነው ሴት ሲያመጣ የነበረ። ይኸው የነገርናት አትሰማም። እሰይ አዶናይ እንዲህ የመሰለች ጨዋ ሴት መልካም ሴት በእውነት እንደዛ አባቷ ጨዋ ናት። ምን አባቷ ጨዋ ናት ነው የሚቺ? ምን አባቷ ጨዋ ናት? የማንንም ሸማግሌ እንትን እያልሽ አይደለ እንደ እየመጣሽ ብር የምትሰጪው የምን አባሽ? እሱ አያውቅልሽ መሰለሽ እንዴ? አውጥቶ እንዳያዋርድሽ አንድ ተንፍሽ ብትይ ይጎብልሻል። ተንፍሽ ብትይ አዋርድሻለሁ ብሎሻል። አንዱ ጋር ትበጃለሽ፣ ለሱ በምትሽ ገንዘብ ትሰጫለሽ። ሰርተሽ እኮ አይደለም የልጆችሽ አይቀርሽ ራስሽን ሸጥሽ አይቀርም። የቱርክ ሻሙጣ ማለት ስትደረግ ያን ሁሉ ችላ ስንት ስም ሲሰጣት በውስጥ ደግሞ ምን እንደምትባል እሷ ናት የምታውቀው። ስንት ዋጋ ከፍላ
ግን እግዚአብሔር በቃ በጊዜና በሰዓቱ ፈታት። ከዚህ በኋላ እሷ ወደፊት መራመድ፣ ዞር ብላ አለማየት ያለ ቦታ ነው። ሲጀመርም አይገባሽም። እሱ እዛው የልጆችሽን አባት ያን ጉጉ ማትሰጪ ጅምሮ ራሱ ሲጀመር ያን እንዲያለው ኩርኩሩ አንኮርኩሩ እንደነሱ አይነት ወድ ፍራንክፈርት እኮ አንቺን እኮ ያገላበጡ ወንዶች እኮ እነማን እንደሆኑ እኮ ይታወቃል። እግዚአብሔር ምስክሬ ነው። መራዊላቺ ቁመት እንኳን እኮ አብሮሽ አይሄድም እኮ የሰው ልጅ መችስ የህይወቱ ነገር ነው እንጂ አንቺ ለሱ አትገቢው፣ መድኃኒዓለም አትገቢው። አሳብደሽ የፈለገን እንዲያወራ እንዲናገር በቃ ስታስለፈልፍ የነበርሽ እንደ ሴት እንኳን ስቶፕ አላልሽም። እንደዛ ሲሳደብ ማለት ነው። አንድ ደቂቃ ተመልሼ ልምጣ። የግድ ስልክ መደወል ስላለብኝ ይቅርታሽ አለው። አንድ ደቂቃ እሺ። እኔና እሺ እኔ ቆይ ገብቶሻል። እንደዛ ሲናገር ኦኬ ተበሳጭቶ ነው ገባሽ? አይ በቃ አበሳጭታው ነው። ኦፍኮርስ ለምንድን ነው የማይበሳጨው? ከየቱ ጋር እንደወጣ ታውቂያለሽ? አሁን ያ ቤት እኮ እዛ ቤት ውስጥ እኮ ብቻውን ነበር የሚዋኘው። ምን የመሰለ $25,000 ኪችን ውስጥ የፈለገውን ሰርቶ እኮ ነው የሚበላው። ተሰርቶለት ነው የሚበላው። ደግሞ ያንን ህይወት የትም አያገኘውማ። እንዳንቻለው ጉፋያ በአንድ ጊዜ እሱ እኮ ቢሆንለት ዛሬ ልንገርሻ ዩቲዩብሩን ማንቀጥቀጥ ይችል ነበረ እንደ ሌሎቹ። ግን እንዳንቺ ያለች መጋጃና መጋጃ ስላለች ነው እንትን ያለችው። አክሽንችልም የፍቅሯ መከታ አትበይ። እኔ ለራሴ ነው መከታ መሆነው። የወጋ ቢረሳ የተወጋ አይረሳ። መጋጃ እኔ አዳምጪ ኤቢኤኔ ቆንጆ ነኝ ነው። ብልግናዋ በጣም በጣም ባለጌ ናት። አይሶር አስመሳይ ናት በጣም ከብት። ኤደን ከስር ሆነሽ የምታዳምጭ ምንድን ነው? ፌቨን ያስገባሽ ግን አትሰሪም። አላይሽም። እኔ የማንንም ሙጃ እዛም ትክክል የዛሬ 2 ዓመት ከሱ ጋር ሆነሽ አትሰቃሉ። እኔ ገስት ጋር ግማታሞች ደግሞ እናንተ የማንም እዚህ ገረድ በሙሉ እየመጣ የጀነዛ እኔ ጋር ትገቢ ማዳሜ። እኔ ማስገባውን ማስወጣል። ምን አባሽ ነው የምትሰቂ? ሂጂና እሷ ጋር ግቢ ከፈለግሽ። ምን አባሽ ሆነሽ ነው እኔ ጋር ልትገቢ? ያምራችኋል እንዴ እናንተ አፍሩ በስባሳ ሁላ ቢሎ የኔ ቆንጆ እንዴት ነሽ? ያለ ቦታ ነው የተገባው። እንደውም በንጹህ ልቧ ቤት እንኳን እኮ የላትም ነበረ ነው የቀረበችው። ሲያገኛት ቤት እንኳን የላት። ከስር የሆነ ሱቅ አላት፣ ከላይ የሆነ ቆጥ ውስጥ ነው የምትኖረው። ቤቷ እንኳን መውሰድ አትችልም። ከሱ ጋር ነው ራሱ አንድ ኩባያ 2 ኩባያ እያልሽ ቤቴ ብለሽ የሆነ ጥግ ስር ልጆችሽን እዛ እያልሽ እየተደከልሽ የምትኖሪ እኮ ነበር። ባለጌ እኮ ነሽ። ሰራተኛ መንግስት ለልጅሽ ቪዲዮ ስትሰራ ተቻታል አላየሁትም። መንግስት እኮ ለልጅሽ የቀጠረልሽ ሰራተኛ ነው። ራስሽን እንደ ሀብታም ስትሰሪ ክፈያለሽ። ያ እዚህ ሀገር ደግሞ ማንኛውም ሰው ማንኛውም ህፃን ችግር ካለበት መንግስት እንኳን ችግር ላለባቸው ወይንም ደግሞ የሆነ እርዳታ ለሚያስፈልጋቸው ልጆች አይደለም እንዳንቺ ያለውን መጋጃ ራሱ ከቱርክ እዚህ መጥሽ ተቀብሎ ሉክሰስ አርጎ ያኖርሻል። ሰራተኛ ከፍዬ ነው ሰር መንግስት ይከፍላል። እስከ 3,000 እስከ 4,000 ኤሮ ድረስ ይከፍላል መንግስት። ህክምናቸውንም በመኪና ይወስዱልሻል። ከቤትሽ በመኪና ያመጡልሻል። ወርደሽ ነው የምትቀበዩ። ያ ራስሽን ልክም እከክ። ስለዚህ አለኝ ብለሽ ገብተሻል። ከፋይ ይገባዋል። ገንዘብ ሳትል መልክ ሳትል ቁመት ሳትል ምንም ሳትል ለምን እሷ ምንም ይጎላት ነገር የለም። ሙያ ያላት ይኸውላችሁ እቺ ወንድ ሀገር ሽንኩርት እንኳን መክተፍ የተከበረች ልጆቿን በማድረግ የያዘች እሱ ግን ጎደለበት። ለዚህ ነው 4-5 ቀን ፍራንክፈርት ወንድ እየተከተለች ብሯን እየከፈለች ልጆቿን በማድረግ ከያዘችማ። ለዚህ ነው 5-6 ቀን ከሱ ጋራ በየሲጋራ ቤቱ በየጫት ቤቱ ስትንከራተት የነበረው። ይሄ ነው ልጅ ማሳደግ። እናንተ ግሞች፣ እነዚህ እናት ፓርቲዎች ደግሞ አሮጊት የቆርቆንዳ ፓርቲ እከካሙ ጎደለበት። በእውነት ከማርዬ ያልኖረ ከማንም ሴት አይኖርም በተአምር። መቼ ኖረው በወር አንዴ እንኳን እኮ ያገኛትም 600 እና ስትመጣ ይህን ያህል ክሬዲት ወስዷል። የሲጋራ የጫት ምክንያቱም ተቃጥሏል። ስለተቃጠለ ጂጂጌን እያሰበ ማጨስ ብቻ ነው ያለበት። ያ ለምን ቀን ከዚህ ጉጉማን ጋር ሆዴ ያለ የለም እንደዚህ እስከመባልኩ በየጫት ቤቱ ስትዞሪ ማለት ነው። ስትደውይ በሙሉ እንጀራ ገዝተሽ በሙሉ ስትሄጂ እና ስትሰጪ ለማን ነው? ለሆዴ ያድርሱለት። አንቺ ይዘሽ አትሄጂ ማን ያድርሱለት? በእንጀራ የሚመጣ መስለሽ ነው? ልጁ በእጁ ካልሰጠሽው ራሱ አይበላም። አይገርምሽም? ኦኮቴ ይካባሽ ነው ምለው ይበልሽ። አንቺ ለመናገር ነው
ተገላላለች። እውነት ከገባት ተገላላለች። እነዚህ አቃጣሪዎቹ አዎ በእውነት እንጂ ለእሷ ይሄ እንደው ቢያስብ ራሱ እንዲህ አይነት ነገር እኔ ክሊንዬ በዚህ ዘመን ነው የምልሽ እንደዛ አብራ ስንት ነገር ሆና ስንት ነገር እንትን ብላ ገላግሏታል። ከዚህ በኋላ እሱ ተገላገለ። ፍራት ነው ሰው ደግሞ እናስታርቅ ነው ነፍሴ። ልጁ በጣም አሪፍ ልጅ ነው። ምርጥ ሴት ካለሽ ያዥ። እንደዚች ያለችዋ ለነገር ይይዛል አሉ። አንድ ሰማነ ከሆነ ቆንጆ ሴት ይዘዋል። ቆንጆ ሴት ያዙት፣ ችግሩም ይቃለላል። ያዙት፣ ችግር የለው። ይቺ ማለት አትገባው የሆነች ነገር ስተፍጠላ። የመኪና ጎማ እኮ ነው። ማን ነው የዚህ እንትን ጎማ ምንድን ነው የሚባለው? ቤሎ ወይ የሚባለው ይሄ የአገር ቤት ያለው ትንሿ መኪና ምንድን ነው የሚባለው? የምን አይነት መኪና? ትንሽ የመኪና ትንሿ የህንድ መኪና የምትመስለው ሀገር ያለው ባጃጅ እሱ ደግሞ ባጃጅ እኮ ነው የምትመስለው። በቃ አይገባት። በቃ እሷ በፍጹም ያልሆነ ቦታም ነበረ ከሆነም ደግሞ ሞክራለች ለፍቅር ብላ ከዚህ በኋላ እንደ አይነት አታገኙም። ወይ ጉድ እኮ በዛን ሰዓት አዋክበው እኮ ነው እውነት ለመናገር ማለት ነው። እንደ ለራሱ ግራ ገብቶት እኮ ነው። ምን ያርግ የኔ ጌታ የኔ ቆንጆ። እኔ ባወጣውለት ስም ሆዴ ሲሉት አቤት ይላል። ቦስ ሲሉት እኔ ስም አይገባኝ። ትቻለው እንግዲህ አይዞሽ ገለቴ ሆዴ ይችላል በሏ። ምንም ማድረግ አይቻልም። 600 ዩሮ ዳውን ልትከፊ ስትመጪ ሆዴ ብሎ ሳትከፊ ግን ስትቀሪ ሆዴ ብሎ ፕሮፋይሉን ሲል ትመጪና ብር ስትከፊ ቦስ ብሎ ይጽፋል። እንደ ጉድ እኮ ነው የተጫወተብሽ። አይ ኖ ዩ ቤቢ አይ ኖ ዩ። ህይወትሽን ነው የሚሰብረው። ቀና እንዳትይ አርጎ ሰባብሮ ነው የሚጥልሽ። በእውነት ነው የምልሽ። እና ከእንደዚህ አይነት መውጥ እኔ መድኃኒዓለምን ነው የምልሽ፣ መድኃኒዓለምን ነው የምልሽ። እሱ ያንቺን ህይወት ሊሰባብር አንቺ ነሽ እንጂ እሱን ህይወት የሰባበርሽው አንቺ ነሽ። እሱን ህይወት የሰባበርሽው ሞልተሽ አንድ ጊዜ እዚህ ጋር እንዲህ ይላል፣ አንድ ጊዜ እንዲህ እንዳለ እንዲህ አዋክርሽ ሞልተሽ አንቺና ዘመዶችሽ ማለት ነው። እነዚህ እናት ፓርቲዎች ብላለች። እናት ፓርቲዎች ሆናችሁ ነው። ገባሽ? አንቺ ግንጋንጋ ከብት ጎማ ወንድ የምትመስል እንዴ! እሱ እኮ በጣም እኮ ነው የሚሳቅበት። እግር ኳስ ሄደሽ ስትጫወች እሱ መተረቢያ ነው። ጫት ቤት ውስጥ ሚስት እግር ኳስ እየተጫወተች ነው ሲባል ቁምጣ አድርገሽ ና እግር ኳስ እየተጫወትኩ ነው። ወንድ ነው የምትመስል እንዲህ ብለሽ ከነጾታሽ ማለት ነው። ያ ራበኝ እሱ ራሱ ይወጣና ትዝ ይልሻል ቢሎ አረው ራበኝ ምግብ የለም እዚህ ቤት ወይ ወተን አንበላም። አዎ ያ ገንዘብ መስጠት አለ። እነዚህ ማለት ነው ፐርሰናል ከአንቺ ጋር ችግር ስላለባቸው በፖለቲካው ብቻ ስለምጣላሽ ይችኛዋ ምን እንደምትባለው ምን የምታክል በርሜሏ ሴትዮ ማለት ነው። ያን ጊዜ የበርሜል ፓርቲ ያን ጊዜ እሱ አሁን ልጁን ያስጠጉትም ራሱ ልጁን እንደዚህ ያዋከቡት ማለት ነው። ጥላቻ ስላለባቸው አንቺን ያናደዱሽ ምናምን መስሏቸው ነው ልጁን ያዋከቡት። ልጁ ቆንጆዬ ነው፣ ምንም አይወጣለትም። እንደውም ነው እንጂ እቺ ሙጃ ምንም አይወጣለትም። ዝም ብላ ራሱ እንኳን ይሄን ያክል እንደውም ሲያንሰው ነው የምትሰበሰቡ ሙጃዎች። የማንም ጥንባታም ገረድ የኔ ቤት መግቢያ አይደለም። ዘለሽ ቁጥርሽ ወርደሽ አዳምጪ። ገስት ስትሳቀል እንኳን አትጥሙኝም። መድረሻና መነሻ ቢሶች ማለት ነው። እዚህም ትመጫለሽ፣ እኔም ማውራልሽ ህዝቦች ታዳምጫለሽ። የገመጣሽ እዚህ ከኔ ጋር ልታወሩ እናንተ ገረዶች ይጨደዛ እከካ 2000 ምናምን ኢሮ እንደውም አይበቃውም፣ ለልጁ አይበቃውም። እንደውም ሲያንሰው ነው ለሆዴ እውነት ለመናገር ከዛ በላይ ነበር እንደውም እንትን ማለት ያለባት። ሲያንሰው ነው። ለወንድ ልጅ ብር አውጥተሽ ሴት ልጅ ለወንድ ልጅ መብት ትፈልጋለች ብልህ ናት። ያ ተነስተሽ እዚህ የመጣሽ አሁን ሬስቶራንት ነን፣ የማይደገም ሬስቶራንት በስፖንሰር የሚበላ ማለት ነው። አሁን እንዲህ ነን ለሆነ ያዝቼ ለሆነ ያረጌ እና ታዲያ ዛሬ እስቲ አፍሽን አውጥተሽ አልቅሻ አትችይም። እኔ ግን አፌን አውጥቼ ማልቀስ እችላለሁ። ቢኮዝ እንዳንቺ ጊዜንም አልጨረስኩኝም፣ እንዳንቺ ስግማማም አልኖርኩኝም። ማናት ሄለን ደግሞ
ልክ እነዚህ ገረዶች እዚህ ጋር ምንድን ነው የሚያደርጉት? እኔ ገስት ጋር የተሰቀላችሁት ልጆች ግን በጣም ነው የምታስጠሉት። ፕሊስ ጎ እከፋ። እስቲ አሁን አውሪ። ለምን አስፈራሽ? እውነተኛ ከሆንሽና ያ በገንዘብ ካልገዛሽው አውሪ። ለምንድን ነው የሚመታሽ? ደብድቦሽ ከሆነ ለምን ማከሽው? አንቺ ምን አባሽ አገባሽ? ለሊያ ያ ማማ አቶ ጀግና ሴት ናት። አሁንም መውጣቷ ከዚህ በኋላ ደግሞ እናስታርክን ለሚሉት መጠንቀቅ ነው ያለባት። በጣም መጠንቀቅ ማስተዋል ነው ያለባት። ለምን አንድ የተዘረጋ እጅ አይታጠፍም፣ የለመደ ነገር አይመለስም። ያንን ነው አይምሮ ውስጥ መክተት ያለባት። አመሰግናለሁ። ቴንኪዩ ሲፋንዬ፣ ቴንኪዩ። እስቲ ቡጥዬ ሀሳብሽን ልስማ። ቡጡ ማንቺት እንዳደረገች ብትሰሚ ኖሮ አንቺ መኮ ማንቺት እንዳደረገች ብትሰሚ ኖሮ ትደነግጭ ነበር። ዋና ፊት አድራጊዋ ማን እንደሆነች ብትሰሚ። ማናት? ኩሊሻይ እዚህ ስሙ አይጠራም እንጂ ኦኬ። በውስጥ እስቲ ግን ለሚታው ዩ ሰምቲንግ አዊሽ እንትን ገብቶብኝ ውስል ኩሊሻ እና የእውነት ማራማዊት ካለች የእውነት ደስ ይለኝ ነበረ። ደስ ይለኝ ነበር ቢኮዝ እንዳልኩሽ ነው ብዙ አላቃቸውም። ማራማየትንም እሱንም እንደዚሁ ማለት ነው። ግን እንጂ ነው ምን እንደሆነ ታውቂያለሽ ኩሊሻይ? ሲጀመር ከባሌ ጋር ጥሩት እንጂ ትምጣ። ምን አለችሽ? አይ ባልገባ ይሻላል ሰዎች ለመኑኝ አለች። ቺት ተደርጎባት ነው ማሬ ላይ አግሬሲቭ ያደርገኛል ባፌ ላይ ሲሆናብን ጋይስ ከይቅርታ ቺት ተደርጎባት ነው። ጭኗና ጭኗ ራሱ የሚከፈት አይመስለኝም። መድኃኒዓለም እኔ እግዚአብሔር ምስክሬ ነው። እንደ ሴት እንዲህ ሰዓት ያሁን አንዳንድ የምታውቁት ሰ ልጅ ግን እውነት እንደ ጭኗና ጭኗ ራሱ የሚከፈትና የምትንቀሳቀስ ብትንቀሳቀስም እንዲህ የምትል ነው የሚመስለኝ። እንደዚህ እንደ ሮቦት እንዲህ የምትል ነው የሚመስለኝ። ዝም ብላችሁ ያት እስኪ የሆነ ይሄ የድሮ ባሮች የሉ ባር ነው የሚባለው የባሪያ ልጆች እነሱን ነው የምትመስለው። በቃ እያለች በቃ ምንም እኮ ፓስ እኮ ማታረግ እኮ ነሽ ምንም። ይኸው መጨረሻሽ እንደዚህ ሆነ። ጉችሮች የለም የአባቶቻችን ልጆች የባሪያ ልጆች ናቸው ምናምን የሚባሉ እሱን ነው የምትመስለው። ተንጠልጥለሽ በቃ የማየውን ስልክ እንጨት ላይ እኮ ነው የተንጠለጠልሽው፣ የማየውን ቦታ ላይ። በእርግጥ የሰው ልጅ ችግር አንገቱን ሊያስደፋው ይችላል። ግን ብታየው ግን አንቺ እንደ ሳልሽው አይደለም ልጁ አይደለም። ሳቁ በሙሉ እኮ ነው የጠፋው። እኔ እኮ በጣም ነው አውቶማቲክ የተለወጠብኝ። እንዴ ልጅ ነበር እንዴ ነው ወይ ሰው ስለተናደድኩበት ነው እንደዚህ ያስጠላኝ ነበረ የምለው። ምክንያቱም በቃ እንዲያስጠላ ነው ያደረግሽው። ያ ባህሪው ያ ወንድነቱ ያ ምናምን ነገር በሙሉ ነው የጠፋው። ወረኛ ሆነ በቃ ሾካካ ከአንቺ ጋር መሳደብ ምናምን። ቀና ብሎ ሰውን አይቶ አያውቅም። ቀና ብሎ ያ ቆዳው የሆነ ስጋ አንዳንድ ጊዜ ስጋ ይገነትራል ይባላል ማለት ነው። ሲገነጥር ማኘክ አትችይም። የሆነ የሰውነቷ እንትን ማለት ጠንካራ የሆነ እንትን ነው የምትመስለው እኮ እንዴት እንደምታስጠላ የማይታኘተው ስጋ ሚኛኛ ጅማ አንገቷ ጋርና አይኗ ጋር ብቻ ነው ጠምዘዝ የምትለው። ማርዬን እዚህ ጋር ኤንጅል አድርገን እንውሰዳት። ከምር አባቴ ሙት ሽን ዘንሽው የእግዚአብሔርን ስራ ምሰራ የእግዚአብሔርን ተልኮ የምታጠናቅ ይሄ ልጅ ከጅጅ ጉያ ይወጣ በዛ አይነት መንገድ የወጣ ልጅ ከኔ በእንደዛ አይነት መልስ አልወጣም። ማርዬ ቤት የገባው ወረጣ አልወጣም። እራሷ ናት የገባችው። ወረጣ ቢካዝ ጀርኒ ጉዳዩን ጨረሰች፣ አሳከመችው፣ አብራው ቆመች። አይዟል ጀማል ማን ያሳመመው? እራሷ እኮ ናት ያሳመመችው። እንዲንከራተት ያደረገችው እኮ እራሷ ናት። ኒውት አርግ ጋጥ ወጥ ነው ልጁ። ኢቨን መድረሷ ቅጠል መቀንደሷ ኢቨን ሂዝ ኖት ዌል ሪከቨር በደንብ ሪከቨር አልነበረ። አልቲቲዩዱ በጣም ያስጠላ ነበረ ልጁ። የሆነ ይሄ የበታችነት የሚሰማው መንፈስ አላር ልክ እንደዚህ ሆነ አይነት መንፈስ ነው ያየሁበት። በቃ ረፊ እኔ በቃ እንደዚህ እንዳታናግሪ ምናምን ቲንክ አባውት ዳት
ያንን ሁሉ ላደረገችለት ልጅ አንዴ ነው ያየሁት። ግን ማረማዊት አሁንም ቢሆን በጣም በውስጥ ያለች ሰው ጎበዝ ሰው፣ ምንም አይነት አንቺ አይመጥንሽ፣ ምንም አይነት አስተያየት፣ ምንም አይነት ንግስት ኤልሳቤት ምንም አይነት እንካሰላ ሁሉ ወንዶች ላይ ያላቸው አመለካከት ግን በጣም የሚገርም ጀርኒሽን አድርገሻል። በእግዚአብሔርም በአላህም ወደ በሬት የምታምኝበት ከሆነ በነገራችን ላይ ውስጡን ለቄስ እንጂ በሳምንት አንዴም እንኳን አልሄደችም። ስተኝቶ አንዴም አልሄደችም። ውሸት ነው። ልትቆላ ነበር። ፍራንክፈርት እዛ ስትሻፍር ነበር የምትውለው። አሪ ሲሪየስ እዛ ራሱ ስንቴ ነበር ሲሰድባት የነበረው። እዛም ተኝቶ እኮ ብዙ ነገር ነበር ሲሰማ የነበረው። እኔ ፖይ ታዋቂ ቲክቶከር ነኝ። በምንድን ነው የታወቅሽ? ምን ሰርተሽ? ግንጋንጋ ጅማትዬ እንደ አንቺ አይነት በጎ የሆነን ሰው ለእንደዚህ አይነት ከንቱ ለሆኑ ሰዎች ምክንያት አድርገው እንደ አንቺ አይነት ኢኖሰንት የሆኑ በጎ የሆኑ ሰዎች ጋር ይጥላል። አባቴ ሙት እንጂ አሁን አንቺ በእንደዚህ አይነት ነገር የምትታወቂም ልጅ አይደለሽም። ያኛውም አይነት ኢነርጂ ያለሽ ልጅ አይደለሽም ስናይሽ። በጣም ዲስፕሊን ያለሽ ልጅ ነሽ የምትመስዩ። ቲንክ አባውት ዳት። ከ99 ወንድ ጋር ስተኛ የነበረች አይደለም ለስትሬንጀር ለጉባዳ ይቅርና ለልጇና ለልጅ ልጆቿ እኔ ከ99 ወንድ ጋር ስተኛ የነበር እኔ በእናንተ አልወጣሁም። እናንተ ናችሁ ከ99 ወንድ ጋር ስተኛ ነበር። አንቺ እንደው በደፈና እዚህ ጋር የተሰበሰቡ ሰዎች ወይ ከፈጣሪ ጋር አልተገናኙ ወይ የፈጣሪን ተአምር አያውቁትም እንጂ ያልሞተ ሰው ብዙ ያያል። ትክክል። ያልሞተ ሰው ብዙ ያያል። ሸርሙጧ እሷ የትም እየተበዳች ገንዘብ እያመጣች የምትሰጠው እኔማ የሚያቀያቀኛል። የሸርሙጥና የብልግና አመልማ ቢኖረኝ ኖሮ እዚህ ላይ 15 ዓመት ስኖር በጣም 15 ወንድ አሳያችሁ ነበር። እየሸረሞጠች እየሰማ ዞር በይ ከዚህ ሲል ለዚያውም ደግሞ ሲላት የነበረው እሷ ናት እንጂ ልጅ ያደላው። ኦኬ በቃ you finish your journey በቃ ጨረሽ። ይሄ ልጅ ላሽም ተባለ በቃ ወጣ። እንደዛ ነው የማስበው። ምን አደረገ ምን ሰራ ምናምን ያ ማንነቱ ያ ልዩ ምልክቱ ያ እሱ ላይ ያለ መንፈስ እሱ ላይ የሰፈረው ከነ ጂጂኪያ ጋራ ኩኩሉ አልነጋም ለሊቱ እያለ ነገርማ ፍቅር ነው ያያቋል ከነውበቱ sometimes we manifesting ከነወዙ አይነት ኢነርጂ ያለንን ሰው ከነቁም ነገር አትራክት የምናደርገው በህይወታችን። ይሄ ልጅ ጂጂኪያ አትራክት ያደረገው ይገባዋል አይገባውም ሌላ ጥያቄ ነው። አብራችሁ ይሆናል አይሆንም ሌላ ጥያቄ ነው። ግን you have the same የሆነ ካራክተር አሁንም ይሰራል ታውቂያለሽ። ስለዚህ አሁንም ከጂጂኪያ ይሆናል አይሆንም እኔ ከሱ ጋር ሆናለሁ ሲጠይቁኝ መጀመሪያ እናንተ ቦርኩ ጌታቸውና ብዬ ታርቀው እኮ የማይፈሩ ሰዎች አንቺን እስካሁን ድረስ አልለቀቁሽም ታውቂያለሽ። አይቺ እኮ በፖለቲካ አንቺ እኮ በሌላ እኮ አይደለም እኮ ለምን እንደሆነ አለ ጌውልሽ ሁሉን ነገር ማንኛውም ሰው ልንገርሽ ደጋግመው አንቺ ከልጅሽ ጋር ነሽ ያለሽው ደጋግመው ያወራሉ። ገብቶሻል? ደጋግመው ስለ ልጅሽ እንደዚህ ሊመለስ ከእሷ ጋር ያለውን ነገር መፍታት ትታችሁ ሊመለስ ይሆን ታውቁታላችሁ። እኔ ጋር ምን እንዳለ ለዛ እኮ ነው እኔ ጋር ፎንቃ እንዳለው ታውቃላችሁ። እንደነበረው እንኳን አይኖረውም። ኤክስፓየርድ ሊያደርግለት ይችላል። ይወጣለታል። ይወጣለት ኖሮማ ይቀመጥ ነበር። ሙጃ ሆዴኛ ያልነበረውም ሸሽጓለች። ፖስታ እኮ አልሰጥም ስትለው ይኸውላችሁ ፖስታ አልሰጥም ስትለው እኮ ነፍሱን አስጨንቃኝ ነበር። እኔ ፖስታ አልሰጥም ያልኩት እናንተ እናት ፓርቲዎች ለነገሩ አልፈርድባችሁ ትረሳላችሁ። እርጅና ነው ያ ትረሳላችሁ። እናት ፓርቲዎች በጣም ትረሳላችሁ። እኔ ፖስታ መሰል ነበረ ጭቅጭቃችን ችግር እንዳይመጣብህ ነበር። እናንተ ደግሞ ተሰብሰባችሁ እንዳትሄድ እንደዚህ እንዳታረግ ምናምን እንዳታረግ እየለመነች ነው። እናት ፓርቲዎች አያት ፓርቲዎች ተውን እስኪ። አያት ፓርቲዎች ቆርቆንዳ አሮጊት ፓርቲዎች ተውን። እናትማ የተከበረች ናት፣ አያትማ የተከበረች ናት። ግን ከእድሜያችሁ ጋር ለማወዳደር ነው። አሞል ሰው አያት ጀመር ራሱን አድራሻውን ከዛ ላነሳም ያለው አይደል እንዴ የህፃን ልጅ እኮ አይደለም የ3 ዓመት ምንም ማያረቃም። በቃ እሱ ለነገሩ በሰዓቱ ተበሳጭቷል። ራሴን መቅጣት አለብኝ ያለው ራሴን ከኔ ጋር እንደዛ የመጨረሻ ላይ ራሴን ቀጥቻ አሳይሻለሁ ያለው ራሱን ይቀጣው። እኔ ቀጣ ብየው አይደለም ያ እናንተ ግን አሞቃችሁና
ኬሪ የኔ ቆንጆ እንዴት ነሽ? አሞቃችሁና ለዚያ በቃችሁት ከኮች ማለት ነው። ልጅ እኮ ናት ታዲያ ማረማዊ ስታስጠሉ እንደው የእውነትን በጣም እኮ ነው የምትደብሩት። በጣም ነው የምትደብሩት። ሲንግሎች ከኔ ጋር ከምታወሩ ለምንድን ነው የማታስታርቋቸው? እሱንም መክራችሁ እሷንም መክራችሁ አይ እንደዚህ ነው አንተ እንደዚህ አይነት ሴት አታገኝም፣ እንደ አህያ የምትረግጣት ሴት አታገኝም። በነገራችን ላይ እሱ እንደ አህያ የሚያርገጥ አይደለም የሚፈልገው፣ የሚያፈቅረው ሰው ነው የሚፈልገው፣ የሚወደውን ሰው ነው ሰው የሚፈልገው። ብር ብታፈሱለት ምን ብትሉለት ይሄ ሙቀጫ የመሰለ ሰው ለምንም አይሆንም። እህል ለመጨመሪያና ለመውቂያ ካልሆነ በስተቀር እንደ ሰው መች ለመወቀት በጣም እኮ ይከብዳል። እንዲህ ማሽከርከር ምናምን ነገር። ልጅ ደግሞ እንዴት ተሽከረከረ ያበደ ነው። ያበደ ደግሞ እንዲህ የሚያደርገው ደግሞ እንዲህ ነው የሚያደርገው ደግሞ እንዲህ ያለች ሴት እንደኔ ያለችው እንጂ እኔ አሽከርክራት እንደዚህ ክሪክ የምትፈልግ አይደለች። ገባችሁ? ላበደ ወንድ ያ አክቲቭ ለሆነ 180 ግራድ ለሆነ እንዲህ ላለ ወንድ እንዲህ ያለች ሴት ነው እንጂ ያለች አራት ማዕዘን አይደለም የምታስፈልገው። ይሲ ያ ነው። እንዴት ነሽ የኔ ቆንጆ? እንዴት ነው ቅጥቀጣው? እሱ አይማታም። እንዴት ነበር ድብድቡ? በነገራችን ላይ ደስ የሚልሽ እኔም ብር አምጪ ብሎ አይደለም። እኔ ለምን ከኔ ጋር እንደጣላን ታውቂያለሽ? አልፈልግም እንለያይ ውጣ ስለው ነው። እንዲያውም ውጣ አላልኩትም፣ ላስተካክልልህ ግን አብረን መኖር አንችልም ስላልኩት ነው። ዝም ብሏል እሱ እና አንቺ ግን እርግጠኛ ነኝ ቤት አብራችሁ አትኖሩም መቼስ ምናምን ገባሽ? ያስታውቃል። ያው እዳ ሲበዛብሽ ነው የሄድሽው። ለማንኛውም ኢንፎርሜሽን አለኝ በድጋሚ ከሰሞኑን ደግሞ። ስለዚህ ቶሎ ብዬ ኢንፎርሜሽን ይላጣራ አይመስልሽም? ሌላ ደግሞ የሰሞኑን ኢንፎርሜሽን አለኝ። ግንጋጋ አይ ግንጋጋ መጨረሻ የሆነ አሚን ሪኮርድ ጂጂ ለኔታ ቢልኝ የምትናገሪ ሁሉ ይደርሳል፣ ይፈጸማል። ጌታ ኢየሱስ ይርዳችሁ። እኔ የማይሆን ነገር አይሆንም ነው የምለው። ግን የሰው ልጅን በዛ መልኩ እኔ በህይወቴ እንደዚህ አይነት አደጋ ደርሶብኝ እለያያለሁ ብዬ እንዴት ነው እንትን ባትልም ምንድን ይባላል ባትስማማም አትሊስት በሰላም መለያየት እፈልግ ነበረ። ያ ሁላ ነገር ላይ ሳይደርስ ማለት ነው። ገብተሽ እንዲጨምዝዝ አድርገሽ ስትፈት የነበረው ዛሬ እንዴት ነው ድብድቡ? እንዴት ነው ቅጥቀጣው? አንቺ እንኳን ብትቀጠቀጭ አትሊስት የሚቀጠቀጥ ፊት አለሽ። እኔ እኮ በእናትሽ የሚቀጠቀጥ ፊት እኮ የለኝም። እኔ እኮ የለኝም። አንቺ ብትቀጠቀጭ ይገባሻል። ስትሳሚ ራሱ የሚያሳዝን ፊት ነው ያለሽ እናቴ። አንቺ ደግሞ የተለፈ ቆዳ ይመስል ቢቀጠቀጥ ራሱ ምንም ነገር አያወጣም። የአንቺ የሚያሳዝን ፊት እኮ ነው ጂጂ እኮ። እኛ ደስ ብሎናል። እኔ ደስ ብሎኛል። ቃላት ደስ ብሎናል። እንዴ ለመናገር ሲያቅታት ነው ወጥታ የተናገረችው። በደንብ ያውቃል። እንደተለያዩ ያውቃል። ተለያይተናል እያለም ያወራ ነበረ። ለብዙ ሰው ያወራ ነበረ። እኔ ብዙ ሰው ነግሮኛል። ተለያይተዋሉ እያሉ ጠይቆኝ ነበረ። እኔ አብሬያት አልኖርም። እኔ ኖሮ በጣም ሩቅ ነው ከሷ፣ ግን በጣም በቃ ክሎዝድ ፍሬንድ ነን። በጣም ምንም ነገር አደብቀኝም አውቃለሁ። ግን ሰው ሲጠይቅ ያ እንኳን ስጠይቂ ምንድን ነው ያልኩት? ሸረን ያላቀም ቆይ ይፋ ይውጣ ራሷ ትናገር ነው ያልኩት። እኔ ተለያይተዋል እርግጠኛ ሆኜ ነው ብዬ አልኳት። ቡጥዬ የእውነት ስላት ሚሙ ደግሞ እኔ አላውቅም አለች። እንግዲያውስ አንቺ ጓደኛ ነሽ፣ እኔ ግን የማውቀው ነገር ስለሆነ ነው። ከዚህ በፊት እኔ ኤቪደንስ ሳይኖረኝ እኮ አላወራም ጋሽ፣ የምሬን ነው። ሊጫወት ልቀልድ እችላለሁ፣ ግን ከእውነት ጋር ነው የማወራው። እኔ ከፈለጋችሁ ወደ ካናዳም አንዷን ልመዝላችሁ እችላለሁ። ባችሁ ደግሞ የሚገርመው ነገር ባለትዳር ሴቶች በመሆናችሁ ለድህነታችሁ ስንል እኮ ማናወራው ሆነብን እንጂ ባለትዳር ሴቶች ናችሁ። እውነት ለመናገር ከወደ ካናዳም ባለትዳር ናችሁ፣ ከወደ ስዊድንም ባለትዳር ናችሁ፣ ከወደ ኢትዮጵያም ያላችሁ ባለትዳር ናችሁ፣ ከወደ ጣሊያንም ያላችሁ ካልወለዳችሁ እንጂ ባለትዳር ናችሁ።
ዳርዳሩን ገነት መሀሉን እሳት አድርግልኝ ብሎ ነው የተቀመጠው። ተወረረ ገናል ሳይተው ግን ይሄን ያህል ግን እንደው ሴቶች እብድ ሆነው አሁን እውነት ይሆነናል ብለው ነው የሚያስቡት። ከዚህ እንደው ትንሽ እፍረት የለም። እኛ እንዲህ ተበላሽተናል። አጋልጦ መዋረድ ነበር። ሊያጌ እነዚህ ስንኳን እንትን ነው አቴንሽን ነው የሚለው ደውንት አቴንሽን ፍለጋ ነው እንጂ ይሄ በእውነት ምንም አይነት በፍቅር ላይ ለምን መሰላችሁ? ልጁ ቆንጆ ነው። ስለዚህ እንደኔ አይነት ቆንጆ ሴት ጋር ቢሆን ዋው ሚስቱ ቆንጆ ናት፣ ጓደኛው ቆንጆ ናት፣ እሱም ቆንጆ ነው። እሷን ያይነት አትገባም። ስለዚህ መጥበዝ አለብኝ ነው የሚሉት ሴቶቹ። ቢኮዝ ኦፍ ሚ ቢኮዝ ከኔ ጋር ስለሆነ ስለታወቀ ነው። ከዚ ላይ ቆንጆ እኔ ደግሞ እንዲህ መዝዤ ቆንጆ ነው ያወጣሁት ረጅም እንጂ ኖት ቢኮዝ አንገንጋ ቢኮዝ እንገንጋ በቃ ጂጂ ከያዘችው የሆነ ነገርማ አለው። ኧረ የኔ መቤት እኔም ቦድካ ጠጥቼ ነው አንድ ጠርሙስ ቦድካ ጠጥቼ ነው። ግን ቆንጆ ነው ነበረ በሰዓቱ። ያ ጆን እያለብሰው ራሱ ቆንጆ ነበረ። እንዳሁኑ ያርገው ወዙን መጣችሁ አሳብዳችሁት እዚህ ላይ ከጥቅም ውጭ አድርጋችሁት እኔ ራሴ ሳይ እንዴ እውነት ያ መልክ ነው እላለሁ። አንዳንዴ ነው አጋጣሚ ለነገሩ ከሞባይሌ ላይ ወደ እንትን ላይ ገልብጫዋለሁ። ለታሪክ ይሆናል የነበረው አንድ ፎቶ አለ የመጀመሪያ ጊዜ ስንገናኝ የነበረው ፎቶ እና ማይ ጋር በጣም ነበር የሚያምረው። በጣም ነበር የሚያምረው ሲሪየስሊ እና በጣም ይገርመኛል። ዋይ ዩ ኖ ግን እናንተ የምታወሩት ነገር በሙሉ የቀዳዳ ወሬ ስትፈልጉ ቀላል የዘራችሁን ያጭዳችሁ ስትፈልጉ እንትን ትሉታላችሁ፣ ስትፈልጉ ትገባለች። አሁን ደግሞ አትገባትም፣ አይገባውም። ወንድ እኮ ነው የኔ እናት። እንኳንስ አራምባና ቆባርሽ እንኳን ሴት እየተለመነ እየተከፈለው የሚኖር አይደለም። ዛሬ ተንበርክኮ ዳይመንድ ያሰረልሽ ወንድ እንኳን አንቺን እዚህ ጋር ዳይመንድ አስሮልሽ እዛ ጋር ወንድ ማለት ውሻ ማለት ነው በአጠቃላይ ነው። ራስሽን ካልጠበቅሽና ራስሽን ክብርሽን ካላሳየሽ ኦፍኮርስ ሌላ ማየቱ አይቀርም። እንኳንስ ፍራንክፈርት ስንት በረሮች ያሉበት ፍራንክፈርት እኮ ማለት እኮ ልንገርሽ ከባኖፉ ጀምረሽ ስትሄጂ ስትፈልጊ አጭር፣ ስትፈልጊ ረጅም፣ ስትፈልጊ ሀብታም፣ ስትፈልጊ ድሃ አማርጠሽ ሴት የምትይዥበት ነው። እንዲህ እያሉ ነው መንገድ ላይ ነው የሚጠሩት። ገብቶሻል? እንኳንስ እንደዚህ በሚዲያ በራስሽ ጊዜ ርካሽ ሆነሽ ለማታቂ ወንድ ታክሲ ይዘሽ ከቤትሽ ድረስ ዘንጠሽ እና የልጅ ሚካኤልን የመጀመሪያ ቀን ገና የመጀመሪያ ቀን እኮ የልጅ ሚካኤልን ኮንሰርት መግባት አለብን። የታውቂሽ ነው የምገባው። እሱ ቪዲዮ እስካሁን ድረስ አለ። እንዲያውም እለጥፍልሻለሁ። የታውቂሽ ነው የምገባው ያለሽ። ከዛ ደግሞ እንደዛ ብሎ እንኳን አባሮሽ ርካሽነትሽ ጠዋት ላይ አይ በቃ ኮንሰርቱ ደብሮኝ ሊሄድ ነው እና ልምጣ አልሽው። ቤት ልምጣ ስትይው ሆቴል ይዘሽ ደሪ ነው ያለሽ። ሆቴል ይዘሽ ደሪ እንግዲህ መቼ ነው? እኔ እና እሱ ኖቬምበር፣ ዲሴምበር፣ ጃንዋሪ ላይ ነው ልደት ላክብር ብለሽ ወሸላውን እየጨበጥሽ እዛ እየደወለ ኧረ ወሸላይን ጨበጠችኝ ሴትዮዋ። ፍሬና አንቺ ተመካክራችሁ ነው። ፍሬ ናት አንቺን አስቀርታሽ። ለእነዚህም አላስበሽም። ምክንያቱም ሲያስብሽ የነበረው ሌላ ሰው ስለነበረ ያ ከዛ ፍሬን አስቀርተሻት አንቺ ልደት ያከበርሽው ከሱ ጋር ሆነሽ ከዛ ምንድን ነው ያደረግሽ? ፎቶ ለጥፈሽ ያ ቀኛ አይነት ነገር የኔ እናት ከኔ ተረፈው ነው የወሰድሽው። ከኔ ምላሱም ከኔ ተረፈ ነው ነገሩም ከኔ ተረፈ ነው የወሰድሽው። አንቺ እከክ ማለት ነው። ቅርናታ ወንድ አይተሽ ማታቂ ወራዳ አንቺ ወርደሽ እኔን ያወረድሽ። ሶስት ወር ሙሉ ጠፍተሽ በኛ ራሱ አጣጥመሽ 3 ወር ሙሉ እናት በርሽ ጂጂ ጠፋች እያለን እዚህ ጋር ኦሮሞ እየተቸገረ ነው ድምፅ የሚሆን እያለን እንፈልጋለን። አንቺ ሌላ ህይወት ውስጥ እናቴ በርሽን ዘግተሽ በጣም ተቀደሽ የሆነች በቃ ማትረባ። ለዚህ ነው ዛሬ አየሽ በኩራት ያላረግሽው ነገር አፍሽን ያስይዝሻል። በኩራት ያላረግሽው ነገር ያሳፍራል። ገብቶሻል? ብልግና እንደዚህ ነው። መባለግ፣ መዋረድ። እኛ ሴትና ሴት አሁን እኔ አንቺ ዛሬ ተደበደብኩ ብትይ ውሸትሽን ነው።
በነገራችን ላይ ዝም ብሎ ወይ ዞር በይ ሲልሽ ነው በቃ በብዛት የምትደበደቡት ዞር በሉ ስትባሉ። እኔ ግን የሚገርምሽ ቤቴ ነው በቃ መለየት አለብን። አንቺ ደግሞ እዳው በዛብሽ፣ እንደሰማት ከሆነ እዳውን ይበዛብሽ። እዳው ይበዛብሻል፣ ትመጫለሽ። ከዛ መክፈል አልቻልኩም ሆኖ በቃ ካልከፈልሽ ኒጀሪሻል ትሄጃለሽ። ተመልሰሽ በ15 ቀን ስትመጪ 600 ብሩ ደብል ሆኖ 1200 ሆኖ ይጠብቃታል። ከዛ ስትመጣ መጀመሪያ ምንድን ቁጭ ስትል ሻይ ምናምን ይሰጧት እና ዘነሩ ማን ቤት ምናምን አሉ የእውነት። ከዛ ይኸውልሽ ግንጋንጋ ቦስ እንደዚህ ያለበት በቃ እኔ በቀደም 600 ብር እንዴ የነበረበት ምን አድርገህ ነው ትለዋለች። አለ ከፋይብኬሽን ነው ይቆላልኩሽ ምን እነሱ ናቸው ባርባራ ይቺ ባንጋጋ የምትባሉ ተሰብስበው አሉ። ልክ እሷ ስትመጣሉ ቢል ነው የሚሰጧት። ቢል ጉረኛ አለሽ አይደል? እንዴ ከፋይ አለኝ ስለምትይ ነው። አለኝ ካሽ መክፈል ነው አለኝ አለኝ ከፋይ። ስለዚህ ዞር በሊያሹ አንቺ አፍቃሪ ነሽ፣ እሱ እንደማያፈቅርሽ አገረ ፐርሰንት ነግሬሻለሁ። ያ ካፈቅርሽ ደግሞ መክፈል አለብሽ። በርሽ አለቀ በቃ። አሁን ተንጫጭ የለም እንትና መስጂ ግንጋንጋዎችሽን ፈልጊ ነው በቃ ግንጋንጋ እያልሽ ግንጋንጋ የእጇን ያገኘችው የእጅሽን ያገኘሽ ይበልሽ ቢሎዬ። ይህንን ነው የምልሽ እና ሂጅበት። እኔም ሄድብሻለሁ እንደ መደበሪያ ነው ማለትሽ። አንቺ በስባሳ የሴት አሰሪ እኮ ያኔ ማለት ነው። ምን እንደሆነ ታውቂያለሽ? ያኔ አንቺ እንትን በምትይበት ሰዓት ጊፍት እየገዛችሁ ሁሉ አንቺ የምትሰደቢበት ቤት ጊፍት ትሰጥ ነበረ። በጣም ቆሻሻ ሴት ናት ባይዘው እሷ ማለት ነው። እኔ በጣም ነው የምትደብረኝ። ሁላ የሚጠላት በጣም እሱ ይለኛል። ጊፍት እየሰጠች አንቺን ስትንትን ስትል የሆነ ዛሬ ላይ ማን ይሰማታል? ዛሬ ደግሞ ምን ላይ እንዲያውም የተጣላ ነው ልጆቿን ሲሰድብ ነው። እስቲ ስደብ ልጆቼ ትሄድበታለች። እንጠራሮ ነው የምታስገባው። እድሜ ለእኔ በላይ ይዛል። እስቲ ወንድ ይሳደብ። አንቺ ስላልሻል አንቺ ግማታ አንቺ ሳፍሽን እኮ ከፍተሻል። አንቺ ቦርኮ የቱርክ ትራፊ ለማያውቅሽ አሁንስ ያለሽበት እዛ ገጠር ውስጥ የገባሽ ምን እየሰራሽ ነው? ሀበሻ ስለሌለ ነው። ከማንንም ሽማግሌ ቄት ስጠርጊ አይደለ እንዴ ስትልሽ አይደለ እንዴ ከአንዱ ቤት ወደ አንዱ ቤት የምትሄጂው? እዛ ሸርሙቀሽ ብታመጪውን አይደለ እንደዚህ የምትሄድ አባሽ ምን ያገኘሽው? የትኛው ስራሽ ነው? ከፍታ የትኛው ስራሽ? አተታ ከፋታ ማንም አልነበረ እንዴ የሚጫወትልሽ? ኦኮቴ ደሞ አፋለኝ። እንዴት አፋለሽ? አይለምንሽም። አታውሪ ብሎ አይለም። አንቺ እስቲ ሞክሪ። ወንድ ኮንሽ አንቺ በጓደኞች ለምን ለጓደኞች ታሰደበያለሽ? መተኝ ለምን ራስሽ ሄደሽ መተሽ አትናገሪ? ለሊያ ድምፅ እንሆንላት። ለራስሽ ድምፅ ሁኚ። ለራስሽ ድምፅ ሁኚ። ለምን በሊያ ታሳበቢያለሽ? በሀጂ ሚስት ማለት ነው። ያ ድምፅ እንሆንላት። ምን እንሆንላት? ለራስሽ ድምፅ እየተቀጠቀጥሽ እኮ አንቺ ነሽ። አንቺ ለዚያው ምግብ አለበት ሀገር። አንቺ ለማን አባሽ ለሊያ ድምፅ ትሆኛለሽ? ያንቺ ሀገር አለ አይደል? እንደውም ከጣሊያን ጀርመናል ተደብደሽ ተቀጥቅጠሽ ተዘርፈሽ ከሆነ መክሰስ ነው ያለብሽ። ያምን እኔ ኩልሽ ይወድ ሁሉም እዚህ ለሴት ምትጮሃ ምን አይነት ሴት እንደሆነች ታውቂያለሽ? ራሱ እኮ ቤት ውስጥ እየተቀጠቀጠች አቅፋ እየተኛች እዚህ ጋር ትወጥና ሴትና ተደብድ መጀመሪያ ራስሽን ነፃ አውጪ። ምትረ አንቅጥቅጥ በሙሉ ራሳችሁን ነፃ ሳታወጡ እግዚአብሔር ምስክሬ ራሳቸው እንደ አህያ እየተደበደቡ ወንዱን ስራ ፈታ ሀበሻ ወንድ አጋድመው አቅፈው እየኖሩ ወይ ስራ ይፈልጉለት ወይ ሰላሙ ሰጥቶት በስነ ስርዓቱ አይኖር። ያ አንዱ ከአንዱ ይቀማል፣ አንዱ ከአንዱ ይቀማል፣ አንዱ ከአንዱ ይቀማል። ወይ የሰው ትዳር በስነ ስርዓቱ ወይ የሰው ግንኙነት በስነ ስርዓቱ እንዳይሆን ከመቼው የሆነ ሰው ብቻ ከሚስቱ ጋር ጸብ ሲደረግ በር ላይ ተቆሙና ይህችን ምናምን ብላችሁ ላፍታ አረጉ ተወስዱና ከዛ ወለት መጪና አንቺ ራስሽ ሀገሌ ሴትማ አትመታም። እያንዳንድሽ ቤት ውስጥ የምትቀጠቀጭው አንቺ ነሽ። እያንዳንድሽ እኔ ልንገርሽ በህይወት ያልኩሽ
በህይወቴ የቀጠቀጠኝ ለታ ይወጣል ከቤት ወይኔ ከሱ ቤት ይወጣል። የቀጠቀጥ አይደለም እኮ ነገርኩሽ። እዚህ ሀገር አይደለም ኢትዮጵያ ሀገር ለቀቅ የመጣሁት መቀጥቀጥን ስለማልፈልገው ስለማልቀበለው ያ ምድረ ብረት የምትሉ የምትሸቱ እናንተ ብትቀጠቀጡ ደግሞ ግሞች አይደላችሁ እንዴ? የሴት ወጋላችሁ እንዴ? ቆንጆ የሆነችው አንድ ሴት የጸዳችኋን ሴት ሸርሙጣ በማለት ቅጽል ስም ታወጡላታላችሁ። ያ እራሷን ችላ ከማንም ዲፔንድ ሳትሆን የምትኖረው እንደናንተ ያለችው ደግሞ ገረድ ካልሲዋንና ፓንቷን የማትቀየር ደግሞ እየተቀጠቀጥሽ ትኖሪያለሽ። አንዳንዶቹ በቃ የሚለው ተፋት በእናንተ እኮ ግሞች የተነሳ እኮ ነው ሌሎች ቪክተም የሆኑ ሴቶች ድምፃቸውን ሁሌ ሴት ልጅ ውሸታም የምትባለው።